ቤተ ክርስቲያን በጸሎት እንጂ አሁን የምትድነው በዝማሬ አይደለም። በዝማሬ አይደለም። የላሊበላን ለመሸፈን የሰሜኑን በዓል ለመሸፈን ነው መንግስት በጀት በጅቶ ሄኖክን እየጋለበው ያለው። አሜሪካን ሲሄድ ዘመድኩን ከተቃወመኝ ተቀባይ አጣለሁ ብሎ ከና አንዱ ዓለም ዳግማዊ ጋር አንዱ ዓለም 3 ሰዓት ነው ያወራኝ። እኔ ደግሞ ታኮ ባልገባ ኖሮ አሜሪካን አሁን ተጀምሯል። ምን አለበሉኝ አላፋ ዝማሬ የሚል በየስቴቱ እየዞረ ነው። አሜሪካኖቹ እያዞሩት ነው። ከዛ ከየሰንበት ትምህርት ቤቱ ይመርጣል። ማህበረ ቅዱሳንን መቼም ከማህበረ ቅዱሳን ብዙ ተምሬያለሁ። በሐመር በስማ ጽድቅ በነቀሲስ ደጀኔ በነ ያሬድ ራሱ ዳንኤል ክብረት እነ ብርሃኑ ጎበና እነዚህ ሁሉ በእኔ ግንባታ ውስጥ ድርሻ አላቸው። እኔ ማህበረ ቅዱሳን አባል ባልሆንም ባለውለታዬ ነው። እንደ ማህበርተኛ ነው ራሴን የምቆጥረው። እነሱ ያሳዱኛል፣ ጠላት እንደ ጠላት የሚያዩኝላሉ የነሱ አባል ስላሉ። እኔ ማህበረ ቅዱሳንን የማይበት አይንና እነሱ የሚያዩበት አንድ አይደለም። ሆኖም ዝም ብሎ ሲፈርስ ማየት ለኔ ትልቅ እንትን ነው። ክርስቲያን ያፈነገጠ ከህግ ከስርዓት ያፈነገጠውን ቁም በሉት። አክቲቪስት አይምራችሁ፣ ፌስቡከር አይምራችሁ። በሞቀበት አትፍሉ። በሞቀበት የሚፈላ ቡና ብቻ ነው፣ ሻይ ብቻ ነው። እናንተ ሰዎች ናችሁ። ሰከን በሉ። ግራ ቀኝ እዩ፣ ግራ ቀኝ እዩ። አትቀላውጡ። የጴንጤን ዝላይ የጴንጤን ግርግር አይታችሁ አትደንግጡ። ጤዛ ነው፣ ያልፋል። ኦርቶዶክሳዊ ይሁን መረር በል። ኦርቶዶክሳዊ ጾም ነው። ኦርቶዶክሳዊ ጸሎት ነው። ኦርቶዶክሳዊ ስግደት ነው። ኦርቶዶክሳዊ ምጽዋት ነው። ሆዳም አትሁን። አንተ ተማር። ድሃ ወገንን ሳትረዳ ቤተሰብን ሳትረዳ ጎረምሳ ሰባኪ አትርዳ። ሰርተ ብላ በለው፣ ወይ ደግሞ ሰርተ ያሳይ። በሚደገፍ ደግፈው። ይሄ ስርዓት ሁላ ይሄ ወመኔ ሁላ ቃላት እያሳመረ ላባችሁን አይብላባችሁ። መርዳት ከፈለጋችሁ ገዳማትን ድሆችን እርዱ። ሜካፕ ሙላ ሜካፕ እየተቀባ ሚዲያ ላይ እየቀረበ ቃላት ከዚህ እየሰነጠቀ ቴዎሎጂ እንኳን መንፈሳዊ ኮሌጅ ገብቶ ሳይማሩ እየወጡ መምህር እየተባሉ እኛ እንኳን የማታ እንኳን ሄደን እንደ ኒቆዲሞስ ሰምተን ሰርተፊኬት ይዘናል። መምህር ተብሎ መጠራትንም አንደፍርበትም።